ሰላም ሻሼ ካሳው እባላለሁ። ተወልጄ ያደግኩት በገጠራማው የኢትዮጵያ ክፍል በደቡብ ጎንደር ዞን በእብናት ወረዳ በብቂላ በሚባል ቀበሌ ውስጥ ነው። የአንደኛ ደረጃ ትምህርት ካጠናቀቅኩኝ በኋላ ሁለተኛ ደረጃ ትምህርት ቤት ለመቀጠል ትምህርት ቤቱ በጣም ሩቅ በመሆኑ ምክንያት ብዙ እንግልትን አሳልፌ ወደ 10ኛ ክፍል ስደርስ የነ ፕሮፌሰር ትምህርት ቤት መከፈቱን ሰምቼ ከዛ ከተማሩት ተማሪዎች መካከል እንግዲህ አንዷ ሆኜ ሁለተኛ ደረጃ ትምህርቴን እዛው ትምህርት ቤት አጠናቅቄ በጎንደር ዩኒቨርሲቲ በኬሚስትሪ የመጀመሪያም ሁለተኛም ዲግሪ ተመርቄ በዛው ዩኒቨርሲቲ ውስጥ ለ5 ዓመት ያክል በማስተማር ቆይቻለሁ። አሁን እዚህ የመጣሁት ስለ መወዳቸው ፕሮፌሰር አዱኛ ወርቁ መልካም ስራዎች ልነግራችሁ ነው። ይህን እድል ስላገኘሁ በጣም ደስ ብሎኛል። ስለ እርሳቸው መናገር ኩራትም ክብርም ነው። ፕሮፌሰር አዱኛ ወርቁ በትምህርት በስነ ጽሁፍና በበጎ አድራጎት ዘርፍ ትልቅ አሻራ ያሳረፉ ሰው ናቸው። በሰሜን ምዕራብ ኢትዮጵያ ገጠራማ ክፍል ተወልደው በእረኝነት ያለፉ፣ በትጋት ተምረው ከፕሮፌሰርነት ማዕረግ የደረሱ፣ ለሀገራቸው ብዙ ውለታዎችን የዋሉ የይቻላል ተምሳሌት ናቸው። እንግዲህ መልካም ስራቸውን እንደ አንድ ሀገር ወዳድ ዜጋ፣ እንደ አንድ ከኢትዮጵያ ብራክ የተወለደ የቁርጥ ቀን ልጅ፣ እንደ አንድ የአርበኛ ልጅ ለሚወዷት ለሚሳሱላት ለእናት ሀገራቸው የሰሩትን ስራ ለሀገር ምንድነው ያደረጉት? በመጀመሪያ ደረጃ የምንጠቅሰው በበጎ አድራጎት ነው። እሱን በዝርዝር የምናየው ይሆናል። ሁለተኛው በስነ ጽሁፍ ነው። በድርሰታቸው በጣም አስተማሪ የሆኑ በርካታ መጽሐፍቶችን በመጻፍ በግጥማቸው ያዝናኑ። ከዕለታት አንድ ቀን አንድ አሮጌ አንበሳ የህይወት ታሪኩን ሊናገር ተነሳ። ሌላኛው ሙዚቀኛም ናቸው። ባህላዊ መሳሪያዎችን የሙዚቃ መሳሪያዎችን ይጫወታሉ። እንደ ዋሽንት፣ ክራርና ማሲንቆ የመሳሰሉትን እና እነዚህን ባህሏን ለሀገር ለሌሎችም ሰዎች በማስተዋወቅ ተጠብቀው እንዲቀጥሉም የበኩላቸውን አስተዋጽኦ እያደረጉ ነው ያሉት። ወደ ዋናው ጉዳይ ስንመጣ በበጎ አድራጎት ነው እና እንግዲህ እንደ አንድ ሀገር ወዳድ ዜጋ በጣም በርካታ ነገሮችን ነው እያከናወኑ ያሉት ፕሮፌሰር አዱኛ ወርቁ። ከነዚህ መካከል አንደኛው የትምህርት ቤት ግንባታ ነው። እርሳቸው ተወልደው ባደጉበት በዛች በትንሿ በገጠራማ ቦታ ምንም አይነት የትምህርት ቤት አገልግሎት ሳይሆን ትምህርት ራሱ ምን እንደሆነ በቅጡ የማይታወቅበት አካባቢ ነው እና እሳቸውም ሲማሩ ብዙ ውጣ ውረድ ብዙ መከራን አይተው በሰው ሀገር ተንከራተው 2 ቀን በየመንገዱ እያደሩ በባዶ እግራቸው ተጉዘው መኪና ሳይኖር የሚሸኝ ሰው ሳይኖር ስንቅ የሚጭን ሰው ሳይኖር ከዛም ሲደርሱ የሚቀበላቸው ሰው ሳይኖር በብዙ ችግር በብዙ መከራ በብዙ ፈተና አልፈው ዛሬ እርሳቸው ከወጡበት መንደር ለቦታው በጣም ትልቅ የሆነ እዛ ቦታ ነው ይሄ የተገነባው ለማለት በሚያስቸግር ለማመን በጣም በሚከብድ ሁኔታ የሚያምር አዲስ ሰፊ በጣም የተዋበ ሁለተኛ ደረጃ ትምህርት ቤት ተከፍቶ በጣም የብዙ ሰዎችን ህይወት የብዙ ተማሪዎችን ህይወት እየለወጠ ይገኛል። ትምህርት ቤቱ በጣም ብዙ ሰፋፊ የመማሪያ ክፍሎች አሉት። ብዙ ቤተ ሙከራዎች የየራሳቸው የኬሚስትሪ ለብቻ፣ የፊዚክስ ለብቻ፣ የኮምፒውተር ክላስ ለብቻ ተገንብቶ
እየተማሩ ይገኛሉ። ተማሪዎች የራሱ የሆነ አዳራሽ አለው፣ የመሰብሰቢያ አዳራሽ። የዲፓርትመንቶች የራሳቸው ቢሮዎች አሏቸው። ብዙ የቤተ መጽሐፍ የተሟላ ቤተ መጽሐፍ፣ የተለያዩ መጽሐፍቶች ያሉት እነሱን ሁሉ ያሟላ በጣም የሚያምር የተንጣለለ ትምህርት ቤት በዛ ቦታ ላይ ገንብተው በተለይ ደግሞ ሴት ተማሪዎች ሩቅ ሄደው መማር የማይችሉ የነበሩ አሁን እድሉን አግኝተው እንዲማሩ ተምረው እንዲለወጡ ምክንያት ሆኗል ማለት ነው። ሁለተኛ እዚሁ ትምህርት ቤት አካባቢው እንግዲህ ገጠራማ በመሆኑ ምክንያት መምህራንም እዛ ሄደው ለማስተማር እንዳይቸገሩ በማሰብ ለመምህራን መጠለያ ተሰርቷል። የሚያምር ደረጃውን የጠበቀ በጣም በቂ የሆነ ለመምህራን መኖሪያነት የሚያገለግል የመምህራን መኖሪያ ተገንብቷል። እንዲሁም ደግሞ ለሴት ተማሪዎች ከሩቅ የሚመላለሱ ጾታዊ ትንኮሳ እንዳይደርስባቸው በማሰብ ቤተሰብ ይህንን ምክንያት በማድረግ ከትምህርትም የሚያቋርጧቸው አሉ። ቤት ኪራይ ለመክፈል አቅም ሳይኖራቸው ቀርቶ የሚያቋርጡ አሉ እና ይህን ምክንያት አድርገው ሴት ተማሪዎች ከትምህርት ወደ ኋላ እንዳይሉ በማሰብ ለነሱም የአዳሪ ትምህርት ቤት ወይም ደግሞ ዶርሚቶሪ ተገንብቶ 180 በላይ ተማሪዎች እዛው ተጠልለው እንዲማሩ ተደርጓል። ረጅም መንገድ ተጉዘው ለሚመጡ ሴት ተማሪዎች ያጋጥም የነበረውን የጾታ ጥቃት ስጋት ለመቀነስ እነ ፕሮፌሰር ይህን በማሰብ እያንዳንዳቸው 60 ተማሪዎችን የሚይዙ 3 የመኝታ ክፍሎች ዶርሚቶሪዎችን ገንብተዋል። ሌላኛው ደግሞ 2 የመጀመሪያ ደረጃ ትምህርት ቤቶች አዳዲስና በሚገባ የተሟላላቸው የመማሪያ ክፍሎችን አግኝተዋል። እነዚህ ትምህርት ቤቶች 1500 እና 2490 ተማሪዎች ያሏቸው ናቸው። ሌላኛው ስራዎቻቸው ደግሞ የሴት ተማሪዎች የንጽህና አጠባበቅ ነው። የወር አበባን ምክንያት በማድረግ ትምህርት ቤት የሚቀሩ የነበሩ ተማሪዎች እንዳይቀሩ በማሰብ ከ14000 በላይ ሴት ተማሪዎች ከአካባቢ በሚገኝ ቁሳቁስ የራሳቸውን በድጋሚ ጥቅም ላይ የሚውል የንጽህና መጠበቂያ ፓድ እንዲያዘጋጁ አሰልጥነዋቸዋል። 15 የሁለተኛ ደረጃ ትምህርት ቤት ተመራቂ ልጆች በልብስ ስፌት ማሽን ሰልጥነው ስራ እንዲጀምሩ የስፌት ማሽኑ ተገዝቶላቸው ስራቸውን እየሰሩ ይገኛሉ። ሌላኛው ደግሞ እዚህ ሁለተኛ ደረጃ ትምህርቱን አጠናቀው ውጤት ሳይመጣላቸው ለዩኒቨርሲቲ መግቢያ የሚሆን ውጤት የሌላቸው ተማሪዎች ደግሞ እንዲሁ ባክነው እንዳይቀሩ ወይም ደግሞ ተመልሰው ሄደው የእናቶቻቸውን የአባቶቻቸውን ሕይወት እንዳይደግሙ በማሰብ ኮሌጅ ገብተው በብረታ ብረት ስራ፣ በኮንስትራክሽን፣ በኤሌክትሮኒክስ፣ በጨርቃጨርቅ፣ በዲዛይን፣ በመንገድ ግንባታና በመሳሪያዎች ጥገና ዘርፎች የሚያሰለጥን ዘመናዊ የሙያ ትምህርት ቤት ገንብተዋል። ሌላኛው ደግሞ ወፍጮ በመትከል ነው። እንግዲህ እናቶች ልጆቻቸው ትምህርት እንዲቀሩበት ከሚያደርጓቸው ምክንያት አንዱ ስራ ይበዛባቸዋል እና እናቶች በድንጋይ እየፈጩ ነበረ እህልን ለምግብነት የሚያውሉት። ስለዚህ እሱ ብዙ ጊዜ ይወስዳል፣ ያደክማል። እሱን በማሰብ ልጆቻቸውንም ከትምህርት ቤት እንዳያስቀሯቸው እነሱም ብዙ ድካማቸውን ለመቀነስ በማሰብ ወደ ከ24 በላይ የሚሆኑ ወፍጮዎችን ዘመናዊ ወፍጮዎች ማለት ነው በየቀበሌው እንዲተከሉ እንዲሁም አገልግሎት እንዲሰጡ አሁን ከ260,000 ሰዎችን ህይወት የለወጠ ነው ይሄ ነገር እና እናቶች በዚህ በኩል በጣም ደስተኞች ናቸው። ተማሪዎችም በጣም ደስተኞች ናቸው። ይሄንን የመሰለ ስራ ሰርተዋል። ሌላኛው ደግሞ የአይን ሕክምና ነው። ሰዎች በተለያየ ምክንያት እይታቸውን ያጡ
ለመታከም አቅሙ ያልነበራቸው አጋጣሚውን ያላገኙ ብዙ አርሶ አደሮች ነበሩ። ይህንን በማሰብ የአይን ሞራ ቀዶ ጥገና በማድረግ ከ10,000 በላይ ገበሬዎች ማየት ችለዋል፣ ብርሃናቸው ተመልሶላቸዋል። እንዲሁም ደግሞ ከ20,000 በላይ የሚሆኑ ገበሬዎችና መምህራን የአይን ምርመራ ተደርጎላቸው የንባብ መነጽር ተሰጥቷቸዋል። እንግዲህ የነ ፕሮፌሰር ስራ ብዙ ነው፣ በዚህ አያበቃም። ተፈናቃይ አቅመ ደካሞችን መልሰው ያቋቋሙት አለ። በሰሜን ኢትዮጵያ በጦርነት ለተፈናቀሉ 80,000 ሰዎች የምግብ እርዳታ ተደርጎላቸው ነበረ። በየቦታው በየድንኳኑ ተጠልለው ለነበሩት ማለት ነው። እንደገና 136 ገበሬዎች እና ቤተሰቦቻቸው ወደ ነበሩበት ቀያቸው ተመልሰው ኑሯቸውን እንዲቀጥሉ የወደመባቸውን ሀብት ንብረታቸውን በመተካት በሬ በመግዛት ለእርሻ የሚሆን የዘር እህል በመስጠት መልሰው እንዲቋቋሙ አድርገዋቸዋል። እንዲሁም ደግሞ በፍየል እርባታ ለሚተዳደሩ ለ90 የሚሆኑ ቤተሰቦች ለእያንዳንዳቸው 5 ሴት ፍየል፣ አንዳንድ ተባት ፍየል በመስጠት የእርባታ ስራቸውን እንዲቀጥሉ አድርገዋቸዋል። ሌላኛው ደግሞ የንጹህ ውሃ ፕሮጀክት ነው። ለማህበረሰቡ እንዲዳረስ የማድረግ ስራ ማለት ነው። የውሃ ወለድ በሽታዎችን ለመከላከል በልዩ ልዩ ወረዳዎች 7 የውሃ ጉድጓዶችን በመቆፈር ለ74,000 ሰዎች ንጹህ መጠጥ ማቅረብ ችለዋል። እንዲሁም ደግሞ የጎዳና ተዳዳሪና ወላጅ አልባ ለሆኑ ህጻናት ድጋፍ አድርገዋል። 125 ህጻናት ከወላጆቻቸው ጋር እንዲቀላቀሉ በማድረግ እንዲሁም ደግሞ እስከ 1 ዓመት የሚሆን ወጫቸውን በመሸፈን እንደገና ደግሞ ሌሎች 355 የሚደርሱ ቤት አልባ የሆኑ ህጻናትን እና ወጣቶችን አሁንም ድረስ እየረዱ ይገኛሉ። ይህን በማድረግ እንግዲህ ለሀገራቸው ትልቅ ስራን ሰርተዋል። እኛም የሳቸው በረከት ይድረሰን። ኢትዮጵያችን ለዘላለም ታፍራ ተከብራ